ይሄ ማክ ያንቺ ነው አይደል? አይ የኔ አይደለም። ካገኘበት ቦታ መልስ። አንተ ግን ምን አይነት ጨካኝ ሰው ነህ? ሰው እዛ ሲጎዳ እያየህ አንተ እዚህ ቆሞ መሳቅ ብቻ ነው የምትችልበት? አረ ማክ ደግሞ ልጅም ባንደፋቸው። ሀሴት ማክዳ እኮ ደብዳቤውን ቀይሯለች። ምን? እንዳሰበችው በትምህርት ቤቱ የዳኒ ፍቅር ያዛት ተብሎ እየተወራ ነው። ቆይ የኔስ ደብዳቤ? ከጓደኛሽ ቦርሳ ሰርቄ ይዤዋለሁ። በጣም ደስ የሚል ደስታ። ግን እንኳን አብሮኝ አይቆይም። አንተማ ሰብሳቀው ደስታ ይጣማል። ታይ ሀሴት አንደበቶችሽን ቆጥቢያቸው። ጆሮዬን ታዩ ልቤ እንዳያዝንብሽ። ልብ የምትይው ይቀጣፊ አስመሳዩ ልብሽን ነው። ሀሴት እንደምን ይወድቃል እንደ ዘበት ያደረግነው ሁሉ በልጅነት ፍቅር እንደ ፈሳሽ ሆናለይ ለምን ዘነጋሽው ተረሳሾይ አሃ ተረሳሾይ ወይኔ ኧረ እባክሽ ገብተሽልኝ። ሳሚ ደግሞ ለምን አብረን አንገባም? የት? ወደ ውስጥ ነዋ። ማለት ቤት እኮ ማንም የለም። እሱን የጠየቀሽ የለም እኮ። ከፈለክ ብዬ ነው። ሴትዮ እኔ እዚህ የመጣሁት ዲሽ ለመስራት እንጂ ሌላ ነገር አይደለም። እሺ ቤት እኮ ብዙ የሚስተካከሉ ነገሮች አሉ። አይነን ግለጥ እንጂ። ይኸውልሽ እኔ ፍቅረኛ አለኝ፣ የምትወደኝ የምወዳት። አንተ ጅል፣ በአሁን ሰዓት የምወዳት እንጂ የምትወደኝ ማለት አትችልም። ስሚ ውቢት። ወይዬ ሳሚዬ፣ አባትሽ መጡ። እኔ ጉዴ ፈልጋ አንተ ነህ እንዴ? ምን ነው የምጠብቂው አለ እንዴ? ምን አገባና ዝም ብለህ ሰማ ሳሚ፣ አንተ ሳሚ ፒስ ነው አለው። ስማ የዛሬን ቆጠሮ አረሳውማ። ኧረ አልረሳሁትም። ምን ይሄንን ሳጨርስ ወዴትም ንቅንቅ ማለታችሁ? ምን ነው ትፈልጊያለሽ? ምን ለማለት ፈልጋ ነው? አይ ከፈለግሽው ብዬ ነው። እኔ ማን ይሄንን ጋጋማ ከዲሳን ውጪ ማን ይፈልገዋል ብለኝ? እሱስ ልክ ነሽ። ምን እዚህ እንደ ሸለመጥማጥ ጠራ ለጠራ እየሄደ እሱም ማንም አይፈልጉም። በሉ በስሬ አትምጡብኝ። ስማ ከሄርሚ ጋር ደህና አይደላችሁ እንዴ? ኧረ ደህና ነን። ምን ነው ማነሽ ደግሞ ሄርሜላ? አይመለከትሽም። በል ሳሚ፣ እኔ ላይ ዕቃ ሳትወረውርብኝ ቦታ ይሻላል። ጥርግ ማለት ትችላለህ። እሺ ትሰማለህ? አንተን ብትሆን ስራን ከጨረስክ በኋላ ገደል መግባት ትችላለህ። እሄዳለሁ። ተደውል። አይሰማም? አንተ ሰማኝ? እኔ እንደሆንኩ ማንም የለኝ። ናዜን ያዘኝ። ተሳስቀን በል እንግባ። ናኒ ትምህርት ቤት ናንማር። ያስተምሩ መምህሩ ይፈትኑን ፈተናው። ግን አትችልም አንተ ሰማይ። ትወድቃለህ ፈተና ላይ። ትስታለህ። እውነት ሐሰት የሚል ጥያቄ ሁሌ ሐሰት ነው መልስ ላክ። ለእውነቴ ለታዘብከው ግፍ መከራ መልስ ሐሰት ነው። አላየሁም አልሰማሁም የሚል ሽንጎላ። ሁሌ ፈገግ ሞቃት ነው ጠዋት ፀሐይ። እንዳላየ የኔን እንባ እንዳልሰማ የኔን እውነት። ናኒ ትምህርት ቤት ናኒድ ያስተምሩ መምህሩ። እኔም ልቻል ልመድበት መደሰቱን እያረሩ። ናኒድ ትምህርት ቤት ናኒድ ትምህርት ቤት ናኒድ
ሀሴት ግን ደህና ነሽ? አይ አይመስለኝም። አንድ ሰው እንዴት በዚህ ልክ ጨካኝ ሊሆን ይችላል? አውቃለሁ ስሜቶችሽ በጣም ተጎድተዋል። ግን ደግሞ ተረጋግተሽ ቀጣይ ማድረግ ስላለብን ነገሮች ነው መወያየት ያለብን። ከዚህ በኋላ ምን ማድረግ እንችላለን ሰኒ? እንዲህ በቀላሉማ ተስፋ አትቁረጪ። ለዛች ከሀዲ ደግሞ የእጇን ነው የምንሰጣት። ግን ማኪ ጓደኛዬ ነበረች። ነበረች እንዴ? አይመስለኝም። ምናልባት እሷ ሁሌ ባንቺ ትቀና ነበር። እስቲ አስቢው፣ ሁልጊዜ ለሁሉ ነገር አዋቂ እኔ ነኝ ትላለች። ምናልባት እሷም ዮናስን ታፈቅር ይሆን እንዴ? ምን? ለምን አመንኳት? ለምን ሁሉም ነገር ነገርኳት? እኔ እንጃ። እሷ ባንቺ ተጠቅማ ለራሷ ፍቅር ነገሮችን አመቻቸች። ታዲያ ለዚህ ይቅርታ የሚገባት ይመስልሻል? እኔ እንጃ ነው የምልሽ ሀሴት። እሺ ምን ላድርግ? አላውቅልሽ ሰኒ። ማክዳ ብቻሽን ትመስያለሽ። እኔና ሴት እኮ ስላንቺ ነበር የምናወራው። ወይ እና ምን አለችሽ? እውነቴን ተረዳች? የትኛውን እውነት? እሷን መጉዳት በፍጹም አለመፈለጊ። ያን የምትፈልጊ ከሆነ ደብዳቤውን ለምን ቀየርሽ? እንዳትጎዳ ፈልጊ ነው። እርግጠኛ ነሽ? አሁን ግን እንደ ጠላት ታይሻለች። ምን? እኔን እንደ ጠላት? ማጊ መነጋገር እንችላለን? አናግራት። ቦታ መቀየር እንችላለን ማጊ? ምን ነው መቀሱን ኩባችሁ እንዴ? አይ ምላጭ። ትርፍ ንግግር እኮ መናገር አያስፈልግም። ከሄድላችኋል። እንደሱ ነው የሚሻለው። ማኪ አንድ ነገር እንዳናግርሽ ይፈቀድልኛል? ምንድነው ዳኒ? ደብዳቤውን የጻፍሽው አንቺ ነሽ? ማስረዳት የደከመው እንዴት ነገሮችን ማብራራት ይችላል? አይ አትጨነቂ ብዙም። እኔም እኮ ለአንቺ ተመሳሳይ ስሜት ነው ያለኝ። ማለትማ እኔም አፈቅርሻለሁ። ምን? ማኪ እኔ ነኝ አንቺ ቦታ ላይ መጣሁት። መሄድ ካለብኝም እኔ እሄዳለሁ። ማክዳ በእኔ ላይ መቀለድ አይበቃሽም? ተይኝ ሀሴት፣ ተይኝ ብለሽ ራስሽን ከእውነት አትደብቂ። እሺ ምን ልንገርሽ? ከየት ልጀምር? ግራ ገባኝ እኮ። አታስመሲ፣ እውነቱን ብቻ ንገሪኝ። የትኛውን እውነት? ስለምትቀንብኝ ነው ደብዳቤውን የቀየርሽው? ምን ማለት ነው ሀሴት? ገብቶሻል? እንዳልገባው ለመሆን አትሞክሪ። እሺ ገባኝ። አዎ ስለምቀናበሽና ደብዳቤው መቀየር ስለነበረብኝ ቀየርኩት። መቀየር ስለነበረብኝ? ማኪ ከማንም በላይ አምኜሽ ነበር። ከማንም በላይ ወድሽ ነበር። አትሰበሪ እየጠበቅኩሽ ነበር። ይህን መወሰናችሁም ልትቆጣጠረኝ አትችይም ማክዳ። አንቺን መቆጣጠር አልፈልግም። ላድርሽ ብቻ ነበር የምፈልገው። አዳንሺ፣ በቁም የቀበርሽኝ እንጂ አዳንሺ ማክዳ፣ አዳንሺ ሀሴት። ሰዎች ስለኛ ብዙ ነገር ይናገራሉ። አንዳንዶች አብረን እንደማንቀጥል ያስባሉ። ታዲያ አንተስ ምን ታስባለህ?
እኔማ እስከርሚ መጨረሻ ድረስ ህይወቴ ያንቺ ብቻ ነው ብያለሁ። ሳሚ አንዳንድ ጊዜ ፍቅር ብቻ ሊቆም ይችላል። ይገባኛል። ለነገ ህይወታችን ብዙ ነገር ያስፈልገናል። ደግሞ የቻልኩትን እየሞከርኩ ቆይ ይሄ ላንቺ ነው። ለአዲሱ ሙዚቃሽ ገንዘብ እንደሚያስፈልግሽ አውቃለሁ። ሳሚ ይሄ በጣም ብዙ ነው። ከኔ ይልቅ ላንተ ያስፈልጋል። ይገባኛል ሄርሚ፣ አንቺ ብዙ ህልሞች አሉሽ። እነዛ ትላልቅ ህልሞችሽ ደግሞ እንዲሳኩና ስኬታማ እንድትሆኚ ብቻ ነው የምፈልገው። ታዲያ በምላሹ አንተ ምን ታገኛለህ? ምን ማለት ነው? በምላሹ ምንም አልፈልግም። እንዲሳካልሽ ብቻ ነው የምፈልገው። ማንም ለማንም ያለ ምላሽ አይበድም። ምን እያልሽ ነው ሄርሜላ? ታውቃለህ ህይወት ተጠራጣሪ እንደሆነ አድርጎኛል። ታዲያ እኔ እኮ ፍቅረኛሽ ነኝ አይደል? ደህና አመሰግናለሁ። ይኸውልሽ ከምንም በላይ ህልምሽ ለኔ አስፈላጊ ነው። በቃ ከጎንሽ ብቻ መሆን ነው የምፈልገው። ስለዚህ ተቀበይ። አመሰግናለሁ ፍቅር። አሁን መሄድ ይኖርብኛል። ክላስ ረፍዷል። ጓደኞችም እየጠበቁኝ ነው። ወዴት ነው ደግሞ የምትሄጂው? ክላስ ረፍዷል። ስኮለር ግን ያስ አቃጥላኔ ሄደች። ሱስ ልክ ወደ ክላስ እኮ ነው ሄደችው። ክላስ ነው ሄደችው። ክላስ ታዲያ ይስጣት ያው ለብር ነው። አይ ያው ለሙዚቃ ምን ክላስ አይደል ያለች? አሁን ወተና ክላስ ነው ሄደች እኮ። ተረጋጋ። ቆይ ቁሩቤ ቁጭ በል አንተ። ክላስ አይደል ያለች እኮ ቁጭ በል ተረጋጋ። ሄደን እንያታለን። ክላስ ከሆነ ሄደን እንያት። ምን ችግር አለ? እሺ ቆይ ሂሳብ ልክፈል። ቆይ ጠብቀኛ ግሩሜ። በመኪና ሄደች። ክላስ አይደል ሄደች? ሄደች ክላስ። ኧረ ብር ሆኖ ነው እናቴ። አንተ ታሪክ አሁንም ስለማክዳ እያሰብሽ ነው አይደል? ለምን እንደዚህ ማድረግ እንደፈለገች አልገባኝም። ምክንያቱም እሷ ትክክለኛ ጓደኛ ስላልነበረች ነው። ይህ ሁሉ ዋጋ የሚያስከፍለኝ ሰው ማመኔ ነው አይደል? እመኝ። እኔ ግን እንደሷ ከሃዲ ዋጋ ቢስ ጓደኛሽ አይደለም። አውቃለሁ ሰኒ። ሄ ሌዲስ ዳኒ እንብላ። የተባረክ ይሆናል ሴትዬ። ወይችን ብቻ በሞት ይቅርታ ጉርሻ አልወድም። ሀሴት የሆነ ነገር ልጠይቅሽ ፈልጌ ነበር። ይቻላል? ማክዳ ታፍቅረኝ ይመስልሻል? የሆነት አይመስላትም። አንቺ ማን ጠይቀሽ? ያርጎዝም ዳኒ አንተ ከምታስበው በላይ የምታፈቅረው ይመስለኛል። እውነት? ልጁ ግን አያሳዝንሽም? እኔ እንደሱ አይደለሁም። ይኸው ይሳካላት። ቢሆንም ጥሩ አልሰራሽ። አንቺን የካደች ልጅ ዳኒን የመሰለ ልጅማ ስትጎዳ ዝም ብዬ አላት። አንቺ ምን ቤት ነሽ? ደርሶ ለዳኒ ተቆርቋሪ ያደረገሽ? ውይ ሀሴት፣ ዳኒ እኮ ምስኪን ነው። ማንም እንዲጎዳው መፍቀድ የለብን። መቼም ማኪ ያፈቀረችው ልትጎዳ ነው ብዬ አላሰብም። አንቺን የካደች እሱ ካንቺ በልጦባት ዝም አትለው። ባይሆን ሀሴት ማክዳ እንደተጫወተችብን ለምን አንጫወትባት? ሰኒ በአንቺ ላይ እንደዚህ አድርጋማ በሰላም እዚህ ግቢ አትማራት። እና ወዴት ነሽ? ዳኒ ጋር ታውቂያለሽ፣ ግቢ ውስጥ እንዳለ ስፈልግሽ ነበር።
ለምን ትፈልገኛለህ እንዴ? የወደፊት ሚስቴ አይደለሽ እንዴ? ለምን አልፈልግሽም? ዳኒ አቁም። ያ በፍጹም አይሆንም። ምን ነው ግራ የምታጋቢኝ? ቆይ ግን ደብዳቤው ለአንተ አልነበረም። ታዲያ እኔ ሳላቅ እዚህ ግቢ ውስጥ ሌላ ሞክሼ የገባ እንዴ? መቼም ዳኒ አንተ ብቻ መጠሪያ አይደለም። እየተፈጠረ ያለው ነገር ግን ምንም አልገባኝም። ስላልገባ ነገር ለምን ታወራለህ? አሁን ይበልጥ ግራ አጋባሽ። እባክህን ተወኝ። መልሼ መላልሼ ራሴ እንድወቅስ አታድርገኝ። እኔ እኮ ላስጨንቅሽ ፈልጌ አይደለም፣ ግን ደግሞ ምንም ተፈጠረ ምን ሁሌም ከጎንሽ መሆኔን እንድታቂ ስለምፈልግ። ጀግና እኮ ነሽ ማኪ። ስለምን ጀግንነት ነው የምታወሩት? ሀሴትን ደህና አድርገሽ አሪፍ ጥፊ ያቀምሻት አሉ። ምን አሉ ባልታሽ ነው። እዚህ ግቢ ተደብቆ የሚቀር ሚስጥር ያለ ይመስልሻል እንዴ? እሺ አሁን ወሬያችሁን ትሳችሁ ትሄዱልኝ። ይልቅ ሀሴትን የምትወጃት ከሆነ ወሬያችን በዱላ ሳይሆን በተግባር አሳያት። በተግባር አይሻልም ማኪ? ምናልባት ልክ ናቸው። ሀሴት ወደ ዮናስ ካልቀረበች በስተቀር የዮናስን ተፈጥሮ በትክክል ማወቅ አችልም። ለዚህ ደግሞ እነሱን አንድ ላይ በማድረግ ዳኒ ሊረዳኝ ይችላል። ዳኒ የት ነው? ዳኒ ለቁም ነገር ፈልጌ ነበረ። ማኪ ፈልገሽ ነው ነበር ግን ሰኒን አውራት። አዎ ዳኒ ለቁም ነገር ፈልጌ ነው። ሰኒ ስንመለስ እናወራለን። እሺ ማኪ ማኪ እናንተ ቆሶች እስካሁን እዚህ ትሰራላችሁ? ሂዱ። ማኪ ማኪ ወይ ዳኒ ምን ልታዘዝ? አንድ ነገር ላስቸግርህ። ምንድነው? ዳኒ አንዴ እናውራ። በቃ እኔ እዛ ጋር ቁጭ ብዬ እጠብቅሃለሁ። እሺ ሮዚና ሜሪ በሰላም ነው? ታውቃለህ፣ እውነት አወጣ። የምን እውነት? የማኪ ደብዳቤ እንዳሰብከው አልነበረ። ምን ማለት ነው ደግሞ? ማክዳና ዮናስ አብሮ መሆናቸውን ታውቃለህ? አዎ፣ ግን ደግሞ ያለፈ ታሪክ ነው። ዳኒ ማኪ እርኩስ ነች። ምን እያወራሽ ነው እንጂ? የልጅ አባት ደግሞ ዮናስ ነው። ወንድሜ ያንተ ነው ብለው ሊለጥፉብህ ነው። ተጠንቀቅ። ያማችኋል እንዴ እናንተ? አመን ግን ተመልከት። ማክዳ ወደዚህ ነኝ። ምን ነይ እያልኩሽ እኮ ነው። እኔና እሱ ጋር ሌላ ማክዳ ትይሻለች? አይ ንገሪኝ ማክዳ፣ ምን ብለሽ እያስወራሽ ነው? ስለምን ወሬ የምታወራው ዮናስ? ኧረ አላስወራሽም። ታዲያ ለምንድን ነው ግቢው ተማሪ በሙሉ ልጅህን እመን የሚለኝ? የምን ልጅ ነው ዮናስ? እኔን እንደሌላው መዋሸት የምትችይ ይመስልሻል? የዮናስን ልጅ በወዲያ ያለ ብለሽ ያለ ስሜ ስም የምታስጪ አንቺ ማን ነሽ? ዮናስ የምታወራው ፈጽሞ ስህተት ነው። እኔን ስህተት የተናገርኩት ወይስ እንዳላወራ አንቺ ነሽ እያስመሰልሽ ያለሽ? እላለሁ ዮናስ ስለምታወራው ነገር እኔ ምንም አላውቅም። ውሸትሽን አቁሚ። የምትናገሪው ነገር በትክክል ታውቂዋለሽ። እባክህን አድምጠኝ ዮናስ። ዮናስ እባክህን አንድ ጊዜ አድምጠኝ። ሁሌ ንግግርሽ አንድ አይነት። በቃ ዮናስ አይበቃኝም እንዴ? በቃ አደርጋለሁ። ደግሞ ማንንም ብለህ ነው ራስህ እኮ ነው ዳኒ አትበለኝ። እኔ በሴት ልጁ የማይረሳ ጓደኛዬ ነኝ። እሺ በማታውቀው ነገር ገብታ ትሳሳት። አሁን ደክሟል አይደል? ሴት ልጅ መተህ የጡንቾችን ጥንካሬ ያሳይ። ተነስና ወንድነትን አሳየኛ። እያስጠነቀቅኩ ነው ዳኒ፣ ከዚህ ሂድ። ባልሄድም ልታረገኝ ልትመታኝ? አትክፋኝ ዳኒ። ራስህ እንደ ትዕግስተኛ ትቆጥራለህ እንዴ? ትዕግስት ቢኖርህ ማኖረው በሴት ልጅ እጅ አታነሳም ነበር። እሺ ምን እንደተፈጠረ አታውቅም ዳኒ። አውቃለሁ
ነብረ ማላቅ ያበላሽውን ህይወቴን አስተካክል። ልጅህን መን ስላለች ነው። በቃ ተወኝ ዳኒ። አንተ ቅድም እኮ እንደዚህ ስትል ነበር። ወንድነትን ስታሳይ እንደዚህ እያልክ ነበር። አንተ Nun?